መልስ እየጠበቀ ነው። እየጻፋችሁ እኔም ወደ ጀዋዚም ልግባ። ብስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ننتقل إلى جوازم المضارع. جميلة يا أبوتي جميل. نعم أيوة هو ما شاء الله بلوها خيرنا በጣም ደስ ይላል። طيب جوازم المضارع አሁን እንግዲህ ነዋሲብን ጨርሰናል። ሙዳሪዕ ያው እንግዲህ ሶስት ነው የሚሆነው። ረፍዕ ነው የሚሆነው። የመጀመሪያው ረፍዕ አስል ነው፣ ዲፎልቱ ረፍዕ ነው የሚሆነው። ነስብ ይሆናል። እንግዲህ አስሮችን አይተናል። አሁን ደግሞ ጀዝም የሚሆንበት ፊዕሉ ሙዳሪዕ ጀዝም ይሆናል። ጃዚም ማስገባበት ነው። قال المصنف والجوازم 18 18 ናቸው ይላል። ያው አቆጣጠሩ ሰፋ አድርጎ ስለያዘው ነው እንጂ 18 አይደርሱም፣ ወደ 15 ናቸው እዚህ ጋር እንደምናየው ማለት ነው። وهي ለማ ወአለም ወአለማ። ይሄ አለም እና አለማ ራሱ ለምና ለማ ነው። ሐምዘተል ኢስቲፍሃም የተጨመረው የሚያመጣው ጃዚማ ከመሆን የሚያመጣው የሚለየው ነገር የለም በሉ። طيب ሐምዘተል ኢስቲፍሃም ገባበት እንጂ ሌላ አይነት ቃል አይደለም። ጃዚማ ናት፣ ተመሳሳይ ናቸው። ማዕናው አረፍተ ነገሩን የሚሰጠው ትርጉም ነው የሚለየው። ማለት ሐምዘተል ኢስቲፍሃም ስትገባ ወደ ጥያቄ ወደ የሚያስፈልገው ማዕና ይወስዳል እንጂ ለምም ለማም እዚህ ጋር ተመሳሳይ ናቸው ማለት ነው። ስለዚህ ይሄንን አንድ ላይ አድርጎ ነው አራት ያደረገው ነው እንጂ ሁለት ነው የሚሆነው ለምና ለማ ማለት ነው። እሺ ወላሙል አምሪ ወዱዓ። ሌላዋ ደግሞ ላሙል አምር ናት። ወዱዓ ላሙል አምር ትባላለች፣ እንደገና ወዱዓ ትባላለች። እንመጣበታለን ሸርሑ ላይ ምን ለማለት እንደፈለገ። ወላ ፊ ነህይ ወዱዓ፣ እንደገና ላ ነህይ ላይ አፍዋን ላ ፊ ነህይ ላይ የምትገባውና ዱዓ ላይ የምትገባው ላ ናት። ሁለቱም ነሂ ናቸው። ግን ነሂ ለምንድን ነው የምንለው? ዱዓ ለምንድን ነው የምንለው? እንመጣበታለን። ሌላው ወኢን ወማ ወመን ወመህማ ወኢዝማ ወአዩን ወመታ ወአያነ ወአይነ ወአና ወሐይቱማ ወከይፈማ ወኢዛ ፊ ሽዕሪ ኻሰህ ብሎ ያስቀምጥልናል። እነዚህ አጠቃላይ እንዳለው ስንደምራቸው ወደ 18 ይሆናሉ። ኢዛን ስንጨምር ደግሞ 19 ይሆናል ማለት ነው። ኢዛን ሳንጨምር ነው 18 ያደረግነው ነው። ለምን እቺ በሽዕር ብቻ ኻስ ስለሆነ ሽዕር ላይ ብቻ ነው ጀዝም የምታደርገው፣ ሌላ ቦታ ላይ ግን ጀዝም አታደርግም፣ ስራዋ ሌላ ነው ነው። طيب الشرح بعد أن فرغ المصنف رحمه الله من ذكر النواصب نواصبዎችን ከጨረሰ በኋላ ማለት ነው። ነዋሲቦችን ከጨረሰ በኋላ ወደ ምን ገባ? شرع في ذكر الجوازم ጀዋዚሞችን ደግሞ ወደ መጥቀስ ገባ ነው። شرع دخل أي بدأ ወይም ጀመረ። والأصل في جزم الفعل أن يكون بالسكون. ልብ በሉ ይሄን ተረጋግረናል። አንድ ፊዕል ሙዳሪ ጀዝም ሲሆን አስሉ ምንድነው? ስኩን። ወየኑቡ عنه ስኩኑን ይተካል። ሐذف النون ኑንን በመጣል የሚደረግ ጀዝም ማለት ነው። ፊል አፍዓል الخمسة ደግሞ ምን ላይ ብቻ ነው? አፍዓል الخمسة ላይ ብቻ ነው። طيب وحذف حرف العلة ደግሞ في الفعل المعتل الاخير معتل الاخير ደግሞ ካገኘ ምን ያደርገዋል ማለት ነው? حرف العلውን ይጥለዋል። ይሄ ካልገባችሁ መጠየቅ ይቻላል፣ ግልጽ ነገር ነው። وهو يجزم ይጀዘማል اذا سبقه ከቀደመው احد الادوات ከነዚህ ውስጥ አንደኛው መሳሪያ ከቀደመው الجازمه ጀዝም የሚያደርግ ከነዚህ ውስጥ አንደኛው ከቀደመው ፊዕል ሙዳሪዑ ይጀዘማል በሉ። طيب አሁን ልንከፍለው ነው። ይሄንን ፊዕል ሙዳሪ 18 ብሎናል። ለሁለት ከፍለን እናየዋለን ማለት ነው። ለሁለት ከፍለን እናየዋለን ፊዕል ሙዳሪ وهي على قسمين ما يجزم فعلا واحدا አንድ ፊዕል ሙዳሪዕን የመጣለትን ፊዕል ሙዳሪ ብቻ የሚጀዝማል። ያኒ ይሄ ቃል የሚገባው አንድ ፊዕል ሙዳሪ ላይ ብቻ ነው። ይሄ አንድ ፊዕል ላይ ሙዳሪ ገባና እሷን ብቻ ነው ጀዝም የሚያደርጋት ማለት። ከዛ ውጭ የመጣ ፊዕል ሙዳሪ ከዛ የሚመጣ ቃል አይመለከተውም፣ የመጀመሪያውን ብቻ ነው። وهي እነሱም ደግሞ ለምና ለማ ወላሙል አምሪ ወዱዓ እነዚህ አራቱ ናቸው በሉ።
ወላ ፊ ነህይ ወዱዓ እዚህ ጋር እዚህ ድረስ አፍዋን 1 2 3 4 نعم አራት ላሙል አምር ወላ ፊ ነህይ እንላለን። አዱዓና ሁለት ዱዓ የጨመርንበት ለአደብ ነው። ለምን እንመጣበታለን እሱ ለምን እንደሆነ ማለት ነው። ለምንድነው ዱዓና አምር ቃላቱ ተለያይተው ነው ወይ ከተባለ አይደለም። የቃላቱ መለያየት ወይም የኢራቡ ወይም የእንትኑ መለያየት ሳይሆን ተአዱበን ላሙል አምር አይባልም። ለምን ለምሳሌ አላህን ከሆነ እንዲያደርግ የምንጠይቀው ይህ አምር አይባልም። እኛ አላህን ማዘዝ አንችል ዱዓ ነው የሚሆነው ማለት ነው። ከዛ አንፃር ነው እንጂ ቃላቱ አንድ አይነት ነው ማለት ነው። ሁለተኛው ደግሞ ማይጅዚሙ ፊዕለይኒ ሁለት ፊዕል የሚጀዝም ሁለት ፊዕል ማለት መጀመሪያ ያለውን ይጀዝማል፣ ቀጣይ ያለውን ፊዕል ሙዳሪ ይጀዝማል ማለት ነው። በምን ምክንያት ነው? እሱን ደግሞ ኢንሻአላህ በቀጣይ የምናየው ነው። ዛሬ የአንድ ፊዕሎችን ብቻ የሚጀዝሙ እናያለን ማለት ነው። طيب የመጀመሪያው አወለን ማይጅዚሙ ፊዕለን ዋሂደን ወሂ አራት ናቸው ብለናል አይደል? ማን ለም የመጀመሪያው ለም ናት። ወሂ حرف نفي وجزم وقلب نحو لم يلد ولم يولد. طيب يسمى الأرلة يسمى طيب لم يلد ወለም ይውለድ ስንል ይቺ ለም ምን አደረገች? የሊድ የሚለውን ፊዕል ሙዳሪዕ ጀዝም አደረገችው ማለት ነው። ስለዚህ ለም ምን ትባላለች? ወህየ ሐርፍ ነፊ ታደርገዋለች። ምንን? ቀጣይ ያለውን ፊዕል ሙዳሪዕ ነፊ ታደርገዋለች። የሊድ የሚለውን ቃል ነፊ ታደርገዋለች። አይወልድም ወደሚለው ነገር ያመጣዋል ማለት ነው። ሐርፍ ነው። ጀዝምም ታደርገዋለች። ጀዝም ማለት ፊዕል ሙዳሪዑን አስሉ የሊዱ ነበረ። አው የኽሩጁ ከሆነ የኽሩጁ፣ የንሱሩ ከሆነ የንሱሩ ምን ታደርገዋለች? ጀዝም ታደርገዋለች ማለት የመጀመሪያ ዓለመቱል ጀዝማችን ማን ነው? ስኩን ነው ወይ ስኩን ታደርገዋለች። ሁለተኛው ዓለመቱል ጀዝማችን ምንድነው? ሐርፉን ነው ወይ ሐርፉን ታስደርገዋለች ወይ ደግሞ ሐርፈ ሊላም ከሆነ ሐርፈ ሊላውን ታስጥለዋለች። ይሄ ጀዝም ይባላል። እንዳጠቃላይ ሶስቱንም ስለምታደርግ ዓላማው በሶስቱም ሁኔታ ስለሚለይ አልሙሂም ፊዕል ሙዳሪዑን ጀዝም ታደርገዋለች ማለት ነው። وقلب دمو تارقالش. ما معنى القلب؟ القلب هنا الفعل المضارع يدل على الحال والاستقبال. نعم الفعل المضارع يدل على الحال والاستقبال. إذا دخلت عليه الجازم وهي لم تقلب هذا الاستقبال أو هذا الحال إلى الماضي. ما معنى هذا؟ لمثالي لم يخرج ستلو ለምን ትተዋችሁ يخرج ብትሉ يخرج የሚለው ቃል አየኩነ ሊልሐል ወአየኩነ ሊልሙስተቅበል ነው የምትሉት አይደል? ለም ባስገባበትስ ለም يخرج ሲባል ወደፊት አይወጣም አይደለም፣ ወይም አሁን አይወጣም አይደለም፣ አልወጣም የሚለውን ማዕና ትሰጠናለች ማለት ነው። هذا በዚህ አይነት መልኩ ይሆናል ማለት ነው። አልወጣም የሚልን ማዕና ነው የምትሰጠን እቺ ለማ ቀልብ ማለት ያ ነው። ቀልብ ማለት የሙዳሪዑን የወደፊት ያለውን ነገር እቺ ፊዕሉን ማለት ነው። የሊዱ የሚለው የኽሩጁ የሚለውን ቃል ላለፈ ታደርጓለች ቀጥታ ማለት ነው። ለምሳሌ ለም የኩን ካልኩኝ አው ለም የድሪብ ካልኩኝ አልመታም ብዬ ነው እንጂ አይመታም ብዬ አይደለም የምፈስረው ማለት ነው። አይመታም ከሆነ ወደፊት ነው። እየመታ አይደለም ከሆነ ለሐል አይደለም የሚሆነው። አይመታምም ከሆነ ወደፊት ነው የሚሆነው። ስለዚህ ለም يضرب ካልኩኝ አልመታም ነው። طيب ይጽናል ላይ ስለዚህ ለም حرف جزم وقلب የምትባለው ወነፊን የምትባለው በዚህ ምክንያት ነው። يلد فعل مضارع مجزوم بلم وعلامة جزمه السكون ላለን ማለት ነው። ሌላው ቁል እቺ ለም ነፊ ስታደርግ ልብ በሉ ነፊ ስታደርግ እስካሁን ድረስ ያለውን ስላለፈ ነገር ብቻ ነው። እስከ አሁን ያለውን ነገር አጠቅስም ማለት ነው።
ይሄ በጋሊበን ያላት ማዕና ነው። በጋሊበን ያላት ማዕና ለምሳሌ ለም የኩን ሀል አታ ዐለ ልኢንሳኒ ሒኑ ሚነ ደህሪ ለም የኩን ሸይአን መዝኩራ። ሀል አታ ዐለ ልኢንሳኒ ሒኑ ሚነ ደህሪ ከጊዜያት አላለፈም እንዴ? ሀል አታ ዐለ ልኢንሳኒ ሒኑ ሚነ ደህሪ ለም የኩን ሸይአን መዝኩራ ምንም ሳይታወስ ብዙ ጊዜያት አላለፈም እንዴ የሚል ጥያቄ አለች። እዚያ ለም የኩን ሸይአን መዝኩራ ምንም የማይታወስ ሆኖ ብዙ ጊዜ አላለፈም። ምንም የማይታወስ ማለት ለም የኩን ሸይአን መዝኩራ ብዙ ጊዜያት አላለፈ አልፏል አይደል? እቺ ለም ምን ላይ ገባች? ለም የኩን ሸይአን የማይታወስ አሁንስ አሁን መዝኩራ ሆኗል፣ ተጠቀሰ፣ አደም ተፈጠረ፣ ይሆኛ መጣ። ስለዚህ እቺ ለም ስላለፈው እንጂ አሁን ስላለው ሐለት አታነሳም። አሁንም ተቋርጧል የሚለውን ነገር አይደለም። በቃ ያለፈውን ነገር ብቻ ነው ነፊ የምታደርገው። ይሄ ደግሞ ጋሊበን ነው። ይሄ ማዕና ምናልባት ግር ሊላችሁ ይችላል ምናምን እዚህ ጋር ከኢራቡ ጋር ያን ያህል እንትን የሚለው ነገር የለም። ቀስ ብላችሁ ትረዱታላችሁ። እዚህ ጋር ያለፈውን እስካሁን ድረስ ያለው የሚለውም ነገር የመጀመሪያ ዙር ስለሆነ እሱ ላይ አያስጨንቃችሁ። ብቻ ለም ጃዚማ መሆኗን ብቻ ፊዕል ሙዳሪን ቀልብ ታደርጋለች፣ ጀዝም ታደርጋለች፣ ነፊ ታደርጋለች የሚለውን ብቻ ካወቃችሁ هذا يكفيكم። እዚህ ማዕናዋ እንደዚህ ነው የሚለውን ነገር እሱም እየገባችሁ ወደ ቀስ እያላችሁ የተረዳችሁ ስትሄዱ ማወቃችሁ ስለማይቀር ትደርሱበታላችሁ። እሱ አያስጨናንቃችሁ ለማለት ፈልጌ እንዳይደራረብ ማለት ነው። طيب ስለዚህ ስለ አሁን አያወራም፣ ስላለፈው ጉዳይ ብቻ ነው። ለም ይሄ ነው። ወደ ለማ ስንሄድ ለማ ይሄም ነፊ ነው። ምን አለ? وهي حرف نفي وجزم وقلب ራሱ እንደ ለማ نحو قوله تعالى لما يلحقوا بهم 3 ቁጥር الجمعة من الآية ክፈቱና በሌላ ስልክም ከተመቻችሁ የልሐቁ ማዕናው ምን እንደሆነ እዩልኝ። ማዕናው ከኋላ ላለው ጋር ማለት ነው። ምን ጋር አያው ጁማዓ ሚን አልአያ ብሎ ነው ያመጣው። ሱረቱ ጁማዓ መሰለኝ ያለው ሱረቱ ጁማዓ ነው ያለው። ለጁማዓ ክፈቱና ካለፈው አረፍተ ነገር ጋር አያይዛችሁ ማዕናውን ጻፉልኝ እንዳያይዘው ማለት ነው። ይሄ ለሚሪድ የሚለው ግልጽ ስለሆነ እቺኛውን ታይመ አልሙሂም እዚህ ጋር ሐሳቡ ምንድነው? ለማ መጣች። በሌላ ምሳሌ ስናይ እስከዚህ እንደምታመጡ ለማ የምንላት ቃል ከለም የሚገናኝበታል የሚለያይበታል። አልወለደም አልተወለደም ነው የሚያስይዘው። ይሄ ቅድም እንዳልኳችሁ ነው። ጋሊበን ላለፈው ብቻ ነው። በታራተን ደግሞ ምን ሆና ትመጣለች? ያለፈውንም ታስጠቅማለች፣ ወደፊትንም የሚለውንም ታስጠቅማለች ማለት ነው። ወደፊትንም አይወልድምም። ስለዚህ ያ ማለት አልወለደም ማለት አሁን ይወልዳል ማለት ነው ሆነ የሚለውን ማዕና በብዛት ታስይዛለች እቺ ፊዕል ሙዳሪ በኖርማል ስንጠቀም። ግን ይሄ በጋሊበን በታራተን ግን እንደገና ምን ታስጠቅማለች? ከለማ ጋር አሁንም ይቀጥላል የሚለውን ማዕና እንደገና ታይዛለች ማለት ነው። ስለዚህ እንደ ሲያቁ ነው የምናየው ማለት ነው። በጋሊበን ግን የምናስጠቅማት ያላለፈው ብቻ ነው ማለት ነው። አሁን ያልከው አሁን ለምሳሌ ለሚሊዶ ለሚለድ በሲያቁ ከእንትንም ስናየው እቺ ለምንድነው የምንጠቀማት ማለት ነው? ላለፈው ለሚሊዶ ለሚለድ ይሄንን ላለፈው ብቻ ያመጣበት አላህ Subhanahu Wa Ta'ala هذا رأيي ይሄ የራሴ ነው። በብዛት እዛ ጋር ሲያነሱት የነበረው ምንድነው? በነብያችን ጊዜ ላለፈው ነበረ። ለዛ ነው በዚህ እስቲማል ያመጣው ማለት ነው። ለም ከመጣች ላለፈው ምንም አይነት ነገር አልወለደም አላህ Subhanahu Wa Ta'ala የሚለውን በደንብ እርግጠኛ ሆኖ ስለዚህ እነሱ የዑዘይር የአላህ ልጅ ነው ብለዋል ይሁዶች፣ ነሳራዎች የኢሳ የአላህ ልጅ ነው አላለ። አላህ ምን አለ? ለም የሊድ ወላ አልወለደም አልተወለደም። እናንተ እንደምታስቡት ዑዘይር አይደለም። ወደፊትስ እንደዛ ይሆናል ደግሞ እንዳታስቡ። እቺ ለም ደግሞ መግነም ታስጠቅማለች፣ ወደፊት የሚሆን ማና ታስጠቅማለች። ለማ ቢሆን ግን እንደዛ አይሆንም ማለት ነው። ለማስ ለምሳሌ ቁርአን ላይ እቺን ማና ፈልጉልኝ። ለማ ይልሐቁ ቢሂ ለማ የذوقوا العذاب እስካ ለም የذوቁ ቢሆን ምንድን ነበር? አልቀመሱም خلاص። ስለወደፊቱስ ሊቀምሱ ይችላሉ ላይቀምሱ ይችላሉ ነው። ለም ከሆነ ወጣቻል። ለማ የذوقوا العذاب ካልኩኝ ምንድነው የሚሆነው? ለማ የذوقوا العذاب እስካሁን ድረስ አልቀመሱም ነው። አያችሁት? ነፊው እስካሁን ድረስ መጣ። አሁን ድረስ አልቀመሱም ያለፈው አይደለም እያለ ያለው። አዎ አልቀመሱም፣ ግን እስካሁን እስከምንናገረውበት ድረስ እስካሁን እስካለለበት ድረስ አልቀመሱም። ይሄ ለማ
አሁን እንግዲህ ይሄኛው ማዕና ጋሊበን የምንጠቀምበት ነው እንዳልኳችሁ ጋሊበን የምንጠቀምበት ነው። ስለዚህ እንደ ቁርአን እንደ ተፍሲሩ እንሄዳለን ማለት ነው ለሁሉም ስለሚያስጠቅም እና እኛ የምናየው ምንድነው እቺ ለማ ጀዝም ናት፣ ቀልብ ታደርጋለች፣ ፊልም ታደርጋለች፣ ላለፈ ታደርጋለች፣ ነፊ ታደርጋለች። ማዕናቸውስ እንደ ሲያቁ አሁን እንዳልኳችሁ እንደሚነገራችሁ ሲያቅ እንደ ተፍሲርም ከሆነ ቁርአንም ከሆነ ማነው ሐዲስም ከሆነ ኡስታዝ በሚያስረዳችሁ ከዛ ደግሞ እናንተ ይሄ ከዚህ ማዕና አንፃር ይችላል እያስኬዳችሁ ብላችሁ ስትማሩት የበለጠ ትረዱታላችሁ ማለት ነው። እኔ የምነግራችሁ በዚህ ያስጠቅማል። ይሄንንም ከነሱም ሌሎች ገና ያልተጠጓቸው በሆኑት ላይ የላከው ነው። ለማ يلحቁ ቢሂም يحتاج الى تفسير ለምን መሰላችሁ የነሳሁበት ምክንያት ይቺ ለማ ምንድነው ብዙ ጊዜ የምንጠቀማት استعمال لما واخرين منهم لما يلحقوا بهم ان الله ارسل الرسول ايضا الى اشخاص من الامم الاخرى لما يلحقوا واخرين منهم لما يلحقوا بهم ከነሱ ሌሎች ገና ያልተጠጓቸው በሆኑት ላይ የላከው ነው። واخرين منهم እሷን እናያታለን ይቺ ለማ ይልሐቁ ወበለማ يذوق العذاب ለምን ማዕናውን ስላላየሁት እኔ ለማ ይልሐቁ የሚለውን በደንብ እንዳብራራላችሁ በለማ يذوق እናየውና ከዛ ደግሞ ነገር ለማ ይልሐቁ የሚለውን ነገር ከማዕና ካለፈው ጋር ወደፊት ጋር ለምንድነው እንደዚህ ሆነው ይሄ ለምክንያቱም ለማ እንዳልኳችሁ ሁለት ማዕና ተጠቅማለች። የመጀመሪያው ማዕና ምንድነው ከለም ጋር ተመሳሳይ ናት። የሚለያት ነገር ምንድነው ነፊ ማድረጓ አሁንም ድረስ ነው፣ አሁንም ድረስ ይቀጥላል ማለት ነው ነፊ ማድረጓ። ከዛስ ነፊ አድርጋ እስካሁን ድረስ ትቀጥልና ወደፊት ደግሞ ለምሳሌ ለማ يذوق العذاب እስካሁን ድረስ አልቀመሱም ቅጣቱን። ለሚذوቁ ቢሆን አልቀመሱም ነበር ቅጣቱን አልቀመሱም ብለት ቆርጠዋል በቃ አሁንስ አይታወቅም በኋላስ አይታወቅም የሚል ማዕና ሊሰጥ ይችላል። ለማ ግን እስካሁን ድረስ አልቀም ለምሳሌ ذهبت الى المسجد لما ادخل ካልኩኝ ምን ማለት ነው ወደ መስጂድ ሄድኩኝ لما ادخل አልገባሁም። ወደፊትስ وسوف ادخل ነገር ግን እስካሁን ድረስ ሄጃለሁ ذهبت ወደ መስጂድ ሄድኩኝ ግን አልገባሁ لما ادخل አልገባሁም እስከመቼ እስካሁን ድረስ። ወደፊትስ ረጃ ይደረግ ይጠበቃል ማለት ነው እገባለሁ የሚል ማዕና ትሰጣለች። ለም ቢሆንስ ለም አድخل አልገባሁም ወደፊትስ አይታወቅም። እቺ ለማ ግን ምን ሰጠናለች وسوف لما يذوق እስካሁን ድረስ አልቀመሱም ወደፊትስ አይ وسوف يذوق العذاب سوف ወደፊት ግን ይቀምሷታል የሚል የረጃነት ማዕና ትሰጣለች። ይሄም እንግዲህ ጋሊበን ነው ማለት። ስለዚህ በጋሊበን ሁለቱ ለም በጋሊበን ያለፈውን ብቻ ትመራለች እስካሁን ያለውን የሚል ሳይሆን በቃ ለምሳሌ አልወለደም አልመጣም የሚል ማዕና አሁንስ ወደፊትስ የሚል ማዕና ስለሱ አታወራም በጋሊበን። በአንዳንድ ጊዜ ግን አሁንም ወደፊት የሚል ማዕና እንደ ሲያቁ ልትሰጥ ትችላለች በሉ። ለማ የሚለው ግን በጋሊበን ደግሞ ለማ የሚለው እስካሁን ድረስ ለማ يذوق العذاب ለማ ادخل ስንል እስካሁን ድረስ አልገባሁም እስካሁን ድረስ አልቀመሱም የሚል እስካሁን የሚለው ማዕና ትጠላች። ለም ግን እስካሁን የሚል ማዕና ሰጥም በቃ ለምሳሌ ለም አኩል ለም አድሪብ አልመታሁም ለማ አድሪብ እስካሁን አልመታሁም ወደፊትስ ልመታ ይችላል የሚል ማዕና አያችሁ ታሲዛለች ማለት። ይሄ ምንድነው እንግዲህ ሁለቱም በጋሊበን ነው። ግልጽ ነው ይሄ ገባችሁ? ስለዚህ ለማ ግን ስማቸው አንድ ነው። ወሂ ሐርፉ ነፊ ወጀዝም ወቀልቢን ወሂ ሐርፉ ነፊ ወጀዝም ወቀልቢን ሁለቱም ይባላሉ። ስለዚህ አሁን የነገርኳችሁ በጋሊበንና አይዋ ሐርፍ ወደ ሙስተቅበል ሲሆን ነው ሐርፍ ቀልብ ምንለው ወደ ማዲ ሐርፍ ይሄ ቀልብ ያልነበት ምክንያት ቀልብ የተባለበት ምክንያት ይሄ ሙዳሪዑ ምንድነው ሐልና ሊልሐል والمستقبل ነው አይደል ሙስተቅበል ይሄንን ቀልብ የምታደርገው ማንን ነው ሐልና ሙስተቅበልን ኢላ አልማዲ ወደ ማዲ ታደርገዋለች ማለት ነው። ከሐልም ይሁን ከሙስተቅበልም ይሁን
ከሁለቱም ሙዳሪ ለሁለቱም ሙህተሚል አይደለ ብቻ ሙዳሪዕነቱን ቀጥታ ወደ ማዲ ነው የምትወስደው ወደ ማዲ ላለፈ ነገር ነው የምታደርገው ሙሉ ለሙሉ ሁለቱም ማለት ነው ለም የድሪብ አልመታም የድሪብ እኮ ምንድነው ይመታል ነበር አይደለ ለም ስትገባበት አልመታም ነው የምትለው አይመታም ወደፊት አይደለም አይመታም አይደለም አልመታም ግልጽ ነው አይደለ ለማ የذوቁ አይቀምሱም አይደለም ወደፊት አልቀመሱም እስካሁን ማለት ነው ለማ ذهبت الى المسجد ذهبت الى المدرسه ذهبت الى لما ادخل እስካሁን አልገባሁም ማለት ነው አይዋ ሙዳሪን ወደ ማዲ ገለበጠችው ማለት ነው ይችላል ማለት ስለዚህ የትኛው ቁርአን ላይ ለም ካገኛችሁ ያ ሙዳሪ ላይ ሲጀመር አስለን የምትገባው ሙዳሪ ላይ ብቻ ነው ማዲ ላይ አትገባም ምልክትም አርገናታል አይደል ለሙዳሪ እኮ ምልክት ናት ለም ስለዚህ እቺ ሙዳሪ ላይ የምትገባው ለም ቀልብ ታደርገዋለች ሙዳሪው አልመታም ይመታል የሚለውን ነገር አልመት ነፊትም ታደርገዋለች ቀልብም ለማም እንደዛው ማለት እንዳልኳችሁ ልዩነታቸው በብዛት በጋሊበ ልዩነታቸው ለም ሙንቀጢዕ ናት ማለት ነው ለምንድነው ሙንቀጢዕ ነው ነፊዋ እንቀጣል በጋሊበ ነው እንደነገርኳችሁ ጋሊበ እስቲማል ላይ ተንቀጢዕ ነፊዋ ይቋረጣል ለምሳሌ ለም يضرب ካልኩኝ አልመታም አሁን እኮ ይሄኔ የመታ ሊሆን ይችላል ወይም ደግሞ መጥቶ ሊሆን ይችላል ለም يخرج አልወጣም ትላላችሁ አሁንስ ወጥቶ ሊሆን ይችላል አሁን ለምሳሌ هل أتى على الإنسان حين من الدهر لم يكن شيئا مذكورا ሲል አሁን ግንስ አሁን ማ ተጠቅሷል አያችሁ እንቅጣ ተቋርጧል ይሄ አለመጠቀሱ ተቋርጧል ለማስ لما يذوق العذاب እስካሁን ድረስ አልቀመሱም ቅጣቱን ወደፊትስ ይቀምሳሉ ማለት ነው ረጃአነት አለ ይቀጥላል لما ادخل የሚለውም ቃል እስከምናገርበት ድረስ ምን ይሆናል ማለት ነው ለምሳሌ ذهبت الى المدرسه لما ادخل እስካሁን አልገባሁም አያችሁ አለመግባቴ አለ እስካሁን ተገኝቷል ስለዚህ ካልተቋረጠ ነፊው ምንድነው የምንለው ማለት ነው ይሄ ቃል ለማን የገባበት እንግዲህ ይሄ ተፍሲር በጋቢ ለማ يلحقوا لم يدركهم ولكنهم يقولون بعدهم እሺ طيب ስለዚህ ግልጽ ነው አይደል ለማ በጋሊበን እንደዚህ ታስጠቅማለሽ ለማ ይዘፍን اختيار ነው ስለዚህ ለማ ብዙ ጊዜ መገኘቱ የሚጠባበቅ ሲሆን ነው የምንጠቀመው ረጃ በጋሊበን ነው እንግዲህ አሁን የምነግራችሁ ለምሳሌ ለማ ادخل لما يضرب ካልኩኝ አልመታም እስካሁን ግን መምታቱ የሚጠበቅ ሲሆን ምን እናደርጋለን በማን እንጠቀማለን በጋሊበን ለማን ነው የምንጠቀመው ባሉ ስለዚህ ግልጽ ነው ይሄ ከማዕና አንፃር ነው ይሄንን ያዙትና ብቻ እናንተ ነፊ መሆኗን ከዚህ ማዕና አንፃር የሚለውን ነገር ትሰጣለች በሉ طيب ስለዚህ ለማ ይሄ ነው ولام الامر ان شاء الله ይደገማል አብሽሩ وهي ስለዚህ لما حرف نفي وجزم وقلب مبني على السكون يلحق فعل مضارع مجزوم بلما وعلامة جزمه حذف حرف لله ما انه حذف نون بمطال يدرجال حذف له لا ينورال مجزوم ሊሆን ይችላል ለማ يضرب ሊመጣ ይችላል ለማ يذوقون እንተጣለ ሌላ ሊመጣ ይችላል በሉ ግልጽ ነው አይደል ይሄ ስለዚህ ማንን አየን በራሳቸው ማን ነው ፊለን ዋሂደን يجزم واحدا እያየን ነው ማንን አየን ለምን አየን ማለት ነው ከዛ ማንን አየን ለማን አየን ማለት ነው አሁን ዓለምና ዓለማ ብሎናል አይደል መትኑ ላይ ዓለማ ይሄ ልዩነት ምንም የኢራብም የምንም ልዩነት የለውም
ልዩነቱ ሐምዘተል ኢስቲፍሃም ስትገባ እንደ ጁምላው ማዕናው የጥያቄ ይሆናል። مثلا አለም ነሽረህ ለከ ሰድረክ ይበሉ አለም ነሽረህ ለከ ሰድረክ ልብህን አልከፈትንልህም ወረፈዕና አንከ ዚክረክ የሚለው ስናይ አለም አሁን አምጥተዋት ለም ነሽረህ ነበረ ነው አልከፈትንልህም ነው በቃ አልከፈትንልህም ስላለፈው አለም ሲገባበት ጥያቄ ይሆናል አልከፈትንልህም ምን አይዋ አልከፈትንልህም ምን ትባላለች እቺ ሐምዘተል ኢስቲፍሃም ኢስቲቅራር ትባላለች አንድ ነገር አንድ አካል ኢስቲቅራር እንዲያደርግ ስትፈልጉ እንዲያላደረኩልህም እንዴ በላ አድርገህልኛል እንድትል ማለት ነው ስለዚህ ያሃ እቺ ኢስቲፍሃሟ ለመልስ ለምሳሌ ጥያቄ ተጠይቆ እንዲመለስ ሳይሆን ያሃ የተናገርኩትን ነገር ኢስቲቅራር ለማድረግ ሊተቅሪር ነው የመጣችው ሐምዘተል ኢስቲፍሃም ጥያቄ አይደለም ያኒ ጥያቄ አይደለም ስለ ጥያቄም ትመጣለች እኮ ለምሳሌ አዘይዱን ጃአ አው ጃአ ዘይዱን እንላለን ጥያቄ ነው ጃአ አም ማ ጃአ እንላለን መልስ ነው ላኪን እቺ ሐምዛ ደግሞ አንዳንዴ የምትገባልሽ ኢስቲፍሃም ጥያቄው ነው ያ ጥያቄ ግን የተናገርኩት ነገር ኢስቲቅራር ለማድረግ ያኒ አለም አቁል ለኩም አላልኳችሁም ምን እላለሁ አረ ብለህናል ትላላችሁ ጥያቄ ሳይሆን አሁን የምላችሁን ነገር እንዲያላደረኩም እንዴ ስትሉ አዎ ብለሃል የሚለውን ነገር ወይም አላልከም የሚለውን ነገር መልስ እንድትሰጡኝ የተናገርኩትን ነገር ኢስቲቅራር ነፍይም ይሁን ኢስባትም ይሁን ያልኩት ያ ነፍዩን ነፍይ ማድረግ እንድታደርጉልኝ ተቅሪሩንም ነብይ ያልኩትን ብቻ ያልኩትን ነገር አዎ እንድትሉኝ የምላት ሐምዛ ምን ትባላለች ተቅሪር ኢስቲቅራር ትባላለች ማለት ተቅሪር የምትመጣናት ያው ይሄ እንደ ሲያውቁ ነው ይሄንን የምትለው ዞሮ ዞሮ ሐምዘተል ኢስቲፍሃም ናት ሐምዘተል ኢስቲፍሃም ሆና ግን ለተቅሪር የመጣች ናት በሉ ስለዚህ እቺ መጣች አለም ነሽራህ ለም ዞሮ ዞሮ ምንድነው ምንላት ሐምዘተል ኢስቲፍሃም መብኒ على الفتح ለም حرف جزم وقلب ራሱ መልሰን نفي جزم وقلب نادر نشرح فعل مضارع مجزوم بلم وعلم جزمي السكون لليونات يلهم لم قاست متع نو لا ترقاق يمتع አይ እሱን ለም قاست متع ብቻ ነው የሚል ላይሆን ይችላል ምናልባት ሌላም ጋር መጣ ለኢስቲቅራር ልትጠቀም ሲያለች ይሄን ነው ያለው ሌላ ካለ والله የለም ብዬ አልደመደም ብቻ የሚለው ነገር አልደመደም ግን ኢስቲቅራር ብዙ ጊዜ ላይሆን ግን ይችላል ብቻ ግን አትሆን ለምን ለምሳሌ ሌላም ጋር ስትመጣ እንደዚህ ከለም ውጪ ጋር ስትመጣ ለኢስቲቅራርም ልትመጣ ትችላለች ግን እዚህ ጋር ለም ጋር እዚህ ጋር አሁን የመጣችው አላህ Subhanahu Wa Ta'ala ነብያችን አይደል ያናገር ያለው ከዛ አንፃር ስለሆነ ሲያቁን አይተን ነው ኢስቲቅራር የምናረጋት ማለት ነው ምን አመንቱም ምንድነው የሚለውን አስነው እስቲ ድገሙ ጥያቄውን ድገሙ አሚንቱም ምንድነው የሚለው ሲያቁን አይተህ አሁን ምን ትለዋለህ አይ ለጥያቄ ነው ወይም ደግሞ ለኢስቲቅራር ነው ብለህ ሌላም ኢቨን ኢፍ ሌላ ኢስቲፍሃም ኢንካርም ደግሞ ልትመጣውላት ይችላል ኢስቲፍሃም ኢንካር ምንድን ነበር ምሳሌ አንቱም አሸዱ خلقا እሱ እንትን ነው ለምሳሌ ይሄ ጥያቄ ኢስቲፍሃም
ኢንካር ሊባል ይችላል። እስቲፍሃም ኢንካርም ልትመጣ ትችላለች። እስቲፍሃም ኢንካርም የምትባልም አለች እንደ ማዕናው የምትወስደው ማለት ነው። አንቱም አሸዱ ኸልቀና ሚሰማኡ በናሃ ብያለሁ። ምን ጠቅሳት እስቲፍሃም ኢንካር ትሁን አልሙሂም እስቲፍሃም ኢንካርም ትኖራለች። ዞሮ ዞሮ ሐምዛዋን እንደየሲያቋ ትፈስራለህ። ለም ጋር ስትመጣ ደግሞ እንደገና ለእስቲቅራ አለም ነሽራህ ለከ ሰድረክ እስቲቅራ ትለዋለህ። እንደየእንትም ማና ትሰጠዋለህ ማለት ነው። አልሙሂም ለም ከመጣች ትጀዝማለች፣ ልዩነት የለውም ለማለት ነው። ዞሮ ዞሮ አለምም ሆነ ለም ቀጣይ ያለውን ፊዕል ሙዳሪ ትጀዝማለች የሚለውን እንይዛለን። ከዛ ኢንሻአላህ ወደፊት ደግሞ እዚህ ላይ የገባችሁ ለእስቲፍሃም ነው የሚለውን ነገር ዝርዝር እንመጣበታለን ማለት ነው። ወላሙል አምሪ ላሙል አምር ደግሞ የምትባለዋ ምንድነው? ቅድም እንዳልኳችሁ ላሙል አምር የተባለበት وهي التي يطلب بها الفعل እንዲደረግ የሚፈለግ ነገር ምን እንለዋለን? ላሙል አምር በላሙል አምር እናዛለን ማለት ነው። እንዲደረግ አምር የምንለው وهي التي يطلب بها الفعل አምር የምንለው ነገር ፊዕሉ እንዲደረግ፣ ነህይ ደግሞ ፊዕሉ እንዲተው የሚደረግ ተርክን ነው የሚፈልገው ማለት ነው። نحو قوله تعالى لينفق ذو ساعة ኢንፋቅ ያድርግ ሊዩንፊቅ ይኸው ፊዕል ሙዳሪ ለገባሽ ዩንፊቁ ነበር አይደል? ላም ስትገባ እቺ ላም ምንድናት? ጀዝመዋለሽ። ከተጀዘመችውማ እቺ ላሙል አምር ናት እንላለን ማለት ነው። ስለዚህ አላሙ ላሙል አምር መብኒ على الكسر ينفق فعل مضارع مجزوم بلام الامر وعلامة جزمه السكون لينفق ليقضي علينا ربك እንላለን። ليقضي علينا ربك لام الأمر مثلا ليقضي እቺን ያመጣውባት ለምክንያት ነው። علينا ربك እሺ ليقضي ላይ እንዴት ነው ጀዝም የሆነው? ይቀራረባል ግን ያው ትጀዝማለች። ሲያቁን አይተህ ጀዝሞታል አልጀዘመውም? ሲያቁን አይተህ ለታዕሊል ነው አይደለም ለጁዓ ነው አይደለም የሚለው በዛ ነው የምትለየው። ብቻ ይሄን ከለየህ ላሙል አምር ናት ወይ ላሙል ከላሙል ታዕሊል ጋር ይመሳሰላል። ግን ይሄኛው ይጀዝማል ያ ይነስባል። ሐስፍ አይዋ ሊቅዲ ሐذف ሐሩፍ ዒላ ነው የወደቀው። የቅዲየ ያ ነበር የቅዲ ቀዲየ ያ ወድቃለች ሐርፍ ዒላ ማለት ነው። ጥሩ ነው አይዋ ገብቷቸው ነው ማለት ነው። ስለዚህ ሊቅዲ እንላለን ማለት ነው። ስለዚህ ሊዩንፊቅ አለ ወታአቲ ሊዱዓ ደግሞ عندما يكون الطلب من الله አላህን ደግሞ የምንጠይቅ ከሆነ ምንድን ነው የሚባለው? ላሙ ዱዓ ነው የሚባለው። አሁን እዚህ ጋር ስናዓርበው ለተአዱብ አላሙ ላሙ ዱዓ መብኒይ على الكسر يقضي فعل مضارع مجزوم وعلامة بلام الدعاء وعلامة جزمه حذف حرف لله ነው የሚለው። ላኪን አምርነቱ ያው ነው። ላኪን ወደ አላህ ስለሆነ አላህን ማዘዝ ስለማይቻል ማዘዝም ስለማይቻል ተአዱበንም ለአመል አምር ማለት ስለማይሆን ጥሩ ስላልሆነ ተአዱበን ዱዓ እንለዋለን እንጂ እንትኑ ቅርጹ ማን ነው? ላምነቱ ራሱ ለአመል አምርነቱ አምር ነው። ልዩነት የላቸው። ስለዚህ ከታች ወደ ላይ ከሆነ ዱዓ እንለዋለን፣ ከላይ ወደ ታች ደግሞ ከሆነ ምን እንለዋለን? አምር እንለዋለን። በዚህ ይፈርቁታል እንጂ ቃላቱ ያው ነው። ወላ አናህያ ላ ደግሞ እቺን አይተን ጨርሳለን። ናህያ ደግሞ የሆነችው ናህያ ማለት የምትከለክል አታድርግ፣ አትሂድ፣ አትምጣ፣ አትብላ እንምንለው ቃል ማለት ነው። وهي التي እቺ ደግሞ ናህያ ምንላት يطلب بها ترك الفعل ከሷ ይፈለጋል ድርጊትን መተው ማድረግን መተው ነው የሚፈልገው። ቀደም ማድረግ ነው የሚፈልገው አይደል? وهي التي يطلب بها الفعل ማድረግ ነው የሚፈልገው። ይሄ ደግሞ ማድረግን መተው ነው የሚፈልገው። نحو قوله تعالى لا تحزن አትዘን። ይሄ ምንድነው? አላህ Subhanahu Wa Ta'ala ከላይ ወርታች ነው የሚያዘን አይደል? ስለዚህ ምን እንለዋለን? ይሄንን አናህያ እንለዋለን። ላ አናህያ مبني على اللام لا الناهية لا الناهية ናት የምትከለክለው አላናት ላ الناهية እና
ላ አናፊያ ይለያያል። ላ አናሂያ ከሆነች ልብ በሉ ላ አናሂያ ከሆነ ናሂያ ካላችኋት ይቺ ተጅዚም። ላ ብላችሁ አናፊያ ካላችሁስ ነፊ የምታደርግ ይሄ መከልከልና ነፊ ማድረግ። ነፊ ከሆነ ላ ተጅዚም። ልዩነቱ ነው። ላ አናሂያ ከሆነ ትጀዝማለች። ምን ማለት ነው? ላ አናሂያ አታድርግ፣ አትብላ፣ አትሂድ፣ አትዘን፣ አትደሰት እምትለው እየከለከለ። ላ አናፊያማ አናፊያ ናፊያ ከሆነች ግን ምንም አይነት ማለት ፊዕል ሙዳሪዑን ማዕና ከመስጠት ውጪ ማዕናው ማፍረስ ከመሆን ውጪ ነፊ ከማድረግ ለምሳሌ አይበላም፣ አይጠጣም፣ አይሄድም፣ ላ የድሪብ፣ ላ ያእኩል አይበላም እኮ አይጠጣም ብለህ የምታወራው ኸበር ነገር የሚሆነው ኸበሩን ጀስት አፈረስከው እንጂ የምከለክለው ነገር የለም። ስለዚህ ይሄ ምን ይባላል? ናፊያ ትባላለች። ፊዕል ሙዳሪዑን ነፊ ብቻ ማድረግ ማለት ነው። ስለዚህ ፊዕል ሙዳሪዑን ጀዝም አታደርገው። ፊዕል ሙዳሪዑ አስል ይዞ ረፍዕ ብቻ ነው የሚሆነው። ስለዚህ እኛ የምንፈልጋት ላናሂያ የሆነች ነው። የተጽለው ቢተርኮል ፊ ላ ተዘን አላህ ሱብሓነሁ ወተዓላ ሲል ወተዓቲ ለዱዓ ትመጣለች። ረበና ላ ቱአኺዝና አትያዘ ላናሂያ መብኒይ አለ ስኩን ተሕዘን ፊዕሉ ሙዳሪዑ መጅዙሙን ቢላ አናሂያ ወዓላመት ጀዝሚሂ አስኩን ላለን እንደየፊዕሉ ሙዳሪዕ ሐذፍ ኑን ሐርፍ እያል እናመጣለን። በሉ ላ ተግሉ ፊ ዲኒኩም ይላል አላህ ሱብሓነሁ ወተዓላ። ብዙ ምሳሌ አለመጣም ቤት ስራ መስጠት ስለምፈልግ ማለት ነው።